ሳሚ እጅ ደምቷል እኮ እስኪ ሊያው ሳሚ እጅ እየደማ እኮ ነው። ለምንድነው ዝም የምትለኝ? ሐኪም ቤት እንሂድ እንዴ? አታስቢኝ ቆንጆ፣ የኔ ደም አይደለም የባህሉ ነው። ሳሚ እንደምትጨነቅልኝ በማየቴ በጣም ደስ ብሎኛል። እትዬ ነግሬሽ ነበር እኮ አልማዝን አልገደልሻትም፣ ንጹህ ሰው ነሽ ብዬሽ ነበር። ሁላችንም በጉጉት ስንጠብቅ የነበረው ሰላም ህሊናዋን ነፃ አውጥታ የአልማዝ በህይወት መኖር አይታ በአይን አይታ ብሌን እንኳ በተደጋጋሚ ብትነግራት በፍጹም ልታምን አልቻለችም እና አስክሬን ብለው ይዞ ሲወጡ ስላየች በፍጹም ልታምን አልቻለችም ነበርና አሁን ላይ ሁላችንም ስንጓጓ የነበረው አይደለም እንደ ድራማ ሳይሆን እንደ እውነተኛ ታሪክ በእውነት በጉጉት እንደኔ በግሌ እንደ በጉጉት ነበር። በቃ ሰላም ነፃ ወጥታ ማየት በጣም ነበር በጉጉት የምጠብቀው። ቪዲዮውን ብሰራውም ባልሰራውም ይሄን ድራማ እከታተለዋለሁ። ተመችቶኝ ባልሰራውም እንኳን ነገር ግን ቻናላቸው ላይ ሄጄ በተለቀቁ ቁጥር እከታተለዋለሁ። የሰላምና የብሌን እናትና ልጅ መሆን አልማዝ በህይወት መኖሯን በጣም በጉጉት ነበር የምጠብቀው። ሰላም አውቃ ብሌን ልጇ መሆኗንም አውቃ ወንድሟና ቃል ተብዬዋ እንደሚቀልዱባት ገንዘቧን ፈልገው በህይወቷ ላይ ድራማ እየሰሩ እንደሆነ ብታውቅ በጣም በጉጉት ስንጠብቀው ነበር። ሁላችንም እንግዲህ እጅግ በጣም ደስ ይላል። ዛሬ ጀግናዋ ልጇ ቀና ልቧ ብሌንና ሳሚ ጀግናው እንግዲህ በኃይሉን ዘርሮ አልማዜን ወደ ቤት ይዞላት ክች ብሏል። ሰላም ነፃ ወጣች፣ ህሊናዋ እረፍት አገኘ። እጅግ በጣም ደስ ይላል። ተንኮለኛ እንግዲህ ክፋት እንግዲህ ሾህላ ጣሪው ነው ምንድን የሚባል አባባል አለ። ብቻ በቆፈሩት ጉድጓድ ራሳቸው ወድቀዋል። በኃይሉና ቃል ተንኮለኞቹ የሰላምን ገንዘብ ለማግኘት ሲሉ ብዙ ጉድጓድ ሲቆፍሩ ብዙ ሲያስጨንቋት ጨካኞች አንዳቸው እንኳ የማይራሩ ወይ የእናቷ ልጅ ወንድሟ ወይ ደግሞ ያቺ የውሸት ልጅ ተብዬዋ እጅግ በጣም በሚያሳዝን ሁኔታ ስታሳቅቃት ነበርና አሁን ላይ ሰላም ነፃነቷ ታወጀ። እጅግ በጣም ደስ ይላል። የሳሚም ቆራጥነት በኃይሉ ሽጉጥ ደግኖ እንኳን ሲያስፈራራው ማናቸውንም ሳያስነካ እጅግ በጣም ጀግናና ደፋር ስለሆነ በእውነት ያደረገው ነገር በጣም የሚያስመሰግን ነው። በመጀመሪያም በኃይሉ ሽጉጥን ደግኖ ወዴት እየወሰዳችኋት ነው አልማዝን በሚልበት ሰዓት እንግዲህ ባልሰራችው ኃጢአት ስታስጨንቃት የነበረችው እህት ቤት እየወሰድናት ነው። የገዛ እህትን ባልሰራችው ወንጀል ስታሰቃያት ነበረ። ምን አይነት ጨካኝ ሰው ብትሆን ነው? ዝም ቢያው ምንም መናገር አትችይም። አልማዝ ሞታለች፣ ሰላም ገላታለች። አሁን እኔ የእውነት እገላታለሁ በማለት ይፎክር ነበር በኃይሉ። ምንም እንኳ በዙሪያው 3-4 ሰው ቢከበውም ነገር ግን እሱ ሽጉጥ ስለያዘ ይዝትባቸው ነበር። ጀግናው ሳሚ ግን በእውነቱ እንዴት እንዳስደሰተኝ የሚገባውን በቦክስ በካልቾ በጡንቻው እንግዲህ ቅጥቅጥ አድርጎ መሬት ላይ ዘርሮታ አልማዝን ይዟት ሲሄድ በእውነቱ ደስ ነው ያለኝ። በመጀመሪያም ዳግም እኔና አንተ ዛሬ ወንድማማች ሆነን ሰላምን ነፃ እናውጣት ብሎት ነበርና ልክ እንዳለውም ነው ያደረገው። ራሱን ሽጉጥ ላይ ደቅኖ ነው ህይወቱን ሰውቶ ማለት ይቻላል። አልማዝንም ሆነ ብሌንን ሊተኩስባቸው ሲል ነገር ግን ራሱን ደረቱን ነበር የሰጠው። ጀግና ሳሚ በእውነቱ እጅግ በጣም ጀግና ነው። ሩጦም በኃይሉ የያዘውን ሽጉጥ በመቀማት እንግዲህ እዛው ቅጥቅጥ አድርጎ መሬት ላይ ዘርሮት መሄዱ በእውነቱ በጣም ነው ያስደሰተኝ። በኃይሉ እንግዲህ ሽጉጡን ይዞ የነበረ ሰዓት ሲዝትባቸው ነበር። ሁላችሁንም ገድዬ ካልሆነ በስተቀር እሷን ብቻ በገላት ዋጋ የለውም፣ ሄዳችሁ ደግሞ ለሰላም ትናገራላችሁ። ስለዚህ የግድ እንግዲህ ሳልወድ በግድ እናንተን መጨረስ አለብኝ እያለ ሲዝት ጀግናው ሳሚ እንግዲህ በጣም የሚያኮራ ጀግና ልጅ ነው። የሚያኮራና የሚያስደስት ስራ ነው የሰራው። ሰላምም ቤት ውስጥ ሆና በሩ ተዘግቶ ሲጨነቁ ስለነበረ ቃል ምንድን ነው እያደረገች ያለችው? በሩን ውስጥ ለምን ለመገጠል ፈለገች? ከባህል ውስጥ ጋር ያላት ግንኙነት ምንድን ነው? ለምንድን ነው ከኔ ተደብቃ ባህሉን ስታወራ የነበረው እያለች እየተጨነቀች ነበረ። ራሷ ነበረች ባህሉ ሊገልሽ ይፈልጋል ይሞክራል እያለችኝ የነበረው። ለምንድን ነው ተደብቃ ታዲያ ከባህሉ ጋር የምታወራው? በማለት ሰላም በሀሳብ ስምጥ ብላ እያለ ያመጣችው ጠበቃ ምንድን ነው ወይዘሮ ሰላም አይደለሽም እንዴ? የቤቱ መዘጋት ስ የዚህን ያክል ያስጨነቃት እሷን ብቻ ለምንድን ነው እያለች ሰላም ስታወጣ ስታወርድ ጠበቃው ምንድን ነው የተፈጠረው ነገር አለ ወይ? ቆልፋ የሄደችው ልጅ እጅግ በጣም ምስኪን ናት። ደግሞ ያለ ምክንያት አልቆለፈችም።
ምን ፈልጋ እንደሆነ የቆለፈችው እሷን እየጠበቅኩ ስለሆነ ነው እንጂ ትርፍ ቁልፍ አለኝ፣ የምትቸኩል ከሆነ መውጣት ትችል ነበረ በማለት ችግር የለውም እኔ እጠብቃለሁ። ነገር ግን ይሄን ነገር እኔም በጣም ምስኪንና የዋህ ልጅ ናት፣ ለእኔ ደግሞ ከሷ በላይ ማንም አያስብልኝም። ስለዚህ ያስበችውን ነገር ለማየት ቸኩያለሁ። ጠበቃውም እንደውም በሩን አትክፈችው፣ እስኪ መጨረሻውን እንየው ልጅቷ ስትመጣ። ችግር የለውም የሚሆነውን ነገር ልጅቷ ስትመጣ እኔ ልጁ ጠብቄ ያለሁ፣ አንተ ግን መሄድ ትችላለህ። ቆይ ቁልፍ ላምጣልህ በማለት ወይዘሮ ሰላም ቁልፍ ልታመጣ ትሄዳለች። ሰላምም ቁልፍን ለማምጣት ወደ መኝታ ቤት ስትሄድ ቃል ነበረች እና እንደ ትርፍ ቁልፍ ነበረ እንዴ ታዲያ ያን ሁሉ ስታገል እኔ ለምን ዝም አልሽኝ? ይሄ ለአደጋ ጊዜ ያስቀመጥኩ ነው፣ አስፈላጊ ነበር እንዴ? እኔ አሁን የከፈትኩት ከፍተውም የፈለግኩት ጠበቃው እንደወጣ ነው። ከዛ በኋላ መልሼ እቆልፈዋለሁ። እሺ ጥሩ ጠበቃው፣ አሁን አንተ ሂድና የምፈልገውን ነገር አድርግ። ከዛ በኋላ ደግሞ እኔ ሰላምን ቃሊቲ ያወርዳታለሁ ወደ ከርቸሊ በማለት እንግዲህ ብቻዋን ትዝት ነበር፣ ትፎክር ነበር። ጉዷን አላወቀች። ቃልም ከደቂቃዎች በኋላ ሙሉ ንብረቷን ሰላም በስሜ ልታዞረ ነው። አንቺ ደግሞ ያችን አሮጊት ይዘሽ እስክትመጪ ሰላም ወደ እስር ቤት መውረዷ ነው ያለች ብቻዋን ስታወራ፣ መቼም ተንኮልና ክፋት ለመስራት ወደኋላ የማትለው ቃል አሁንም ወደ ፖሊስ ደውላ ወንጀል ተሰርቷል፣ ወንጀል የተፈጸመባት ሟች ወይዘሮ አልማዝ ትባላለች፣ ገዳዩንም አውቃታለሁ፣ ቤቷንም አድራሻዋንም አውቃለሁ፣ ስሜ ለጊዜው ቆይ በማለት ለፖሊስ ተመለክታለች። ደግሞ በጣም አደገኛ ሴት ስለሆነች ቶሎ ብላችሁ በቁጥጥር ስር አውሏት። ሰላም በበኩሏ ምስኪን ሰውየውን በር ከፍታ ከማስወጣቷ በፊት የነገርኩን ነገር አደራ ያለች ሙሉ ንብረቷን በስሟ በቃል ስም እንዲያደርግላት ለጠበቃው እየነገረች ትገኝ ነበረ። ዋናውና አንገብጋቢና አስደሳቸው ነገር ቃል አልማዝ ወደዛ ቤት ሳትመጣ ሰላምን ወደ ከርቸሌ ለማውረድ ስትሞክር ለፖሊስ ደውላ አሁኑኑ በቁጥጥር ስር አውሏት ስትል ወዲያውኑ ብሌኗ ሳሚ ዳጊና አልማዝ የዛ በር ከፍተው ይገባሉ። ቁልፉን በእጇ ስለያዘች ብሌን በር ከፍተው ሲሄዱ ሰውየውም ሳይወጣ እጅግ በጣም አስደሳች ነገር ተፈጠረ። ሰላም ሲያስጨንቃት የነበሩት ለወራትና ወይም ለዘመናት ማለት ይቻላል እንግዲህ አልማዝን በአይኗ በብረቱ ስታይ ሰላም ግራ ተጋብታለች። በጣምም ተጨንቃለች። ከሰማይ የወረደችን መሰላት። እንዴትስ ሊሆን ይችላል? የሞተ ሰው እንዴት ይነሳል? እንዴት ይሆናል? እያለች ማመን አቃታት። እናቴ ነግሬሽ ነበር እኮ አልማዝን አልገደልሻትም፣ አንቺ ንጹህ ሰው ነሽ ብዬሽ ነበረ፣ አላመንሽኝም እንጂ ደግሞ ይህን ሁሉ ያደረግኩት ራሴን መስዋዕት አድርጌ አልማዝን ይዤልሽ የመጣሁት እኔ ነኝ። በቃ ተረጋግተሽ አስቢ፣ እሷ ምንም አልሆነችም፣ እራሷ ታናግርሻለች፣ ትገልጽልሻለች የተፈጠረውን ነገር። ብሌንም በቃ ንገሪያት፣ የተፈጠረውን እያንዳንዱን ንገሪያት በማለት ለአልማዝ ታሳስባታለች። እሺ እናገራለሁ። ሳሚም ወዲያውኑ በቃ ቶሎ ንገሪያታ፣ ምን ትጠብቂያለሽ? ቃልም በመስኮት ተሰክታ በር ላይ ከጀርባቸው ይሄን ነገርማ ማስቆም አለብኝ እያለች አሁንም ብቻዋን ታወራ ነበር። ያሰበችው አልተሳካም። እሷ ያሰበችው አልማዝ ወደዛ ቤት ሳትከሰት ሰላም ወደ ከርቸሌ እንድትወርድ ነበረ። ቤቱን ሙሉ ንብረቷን በስሟ ቶሎ እንዲዛወር ነበር። አልተሳካላትም። ጠበቃውን ከዛ ቤት ሳይወጣ እንግዲህ የአልማዝ በህይወት መኖር እጅግ በጣም የሚያስደስት ነገር ነው። ያኔ እኮ አልሞትኩም እኮ እንዲህ ያለች በህይወት ማውራት ትችላለች ስትል ሰላም አልሞትኩም ያኔ አይሆንም ራሴን ስች ነበር ስትገፈትሪኝ፣ እንደውም ቃል ክፍል እንዳደረጉ ነበር የነቃሁት። ነገር ግን ብዙ ገንዘብ ሰጥተው አስፈራርተውኝ በዛ ከዚህ ሀገር ወጥቼ ሌላ ሀገር እንድኖር አደረጉኝ፣ አስገደዱኝ። እኔ እንደሞትኩ እንዳስመስልና አንቺንም ደግሞ በዛ እያስፈራሩ ገንዘብ ሊቀበሉሽ ነበረ። እሺ አንደኛው እርግጠኛ ነኝ በኃይሉ ነው። ሁለተኛው ውስማን ይሆን ደግሞ አስመሳይ ቃልም ከምንታ ቤት ወጥታ አልማዝ እውነት በህይወት አለሽ እንዴ? እናቴ እኮ ተጨንቃ ነበር በማለት ዞር እባክሽ አታስመስይ፣ ሁሉን ነገር በደንብ ታውቂያለሽ በማለት እውነትሽን ነው ቃል ታውቅ ነበር እንዴ? አዎ አንዷ ተባባሪ ራሷ ናት። እንዲሁም በህይወት መኖሬን እሷን ማውቃ ለሰላም ንገራት ስትለው አይቻልም እያስፈራራን ገንዘብ እንዲቀበላት አደን ሲላት በኃይሉ እሷን በሀሳቡ ተስማማች። የሆነ ሀገር ልኮኝ ስለነበረ የሆነ ክፍል ሀገር በኃይሉ ብሬን አልሰጥም ሲለኝ ወደዚህ ሀገር ተመልሼ ስመጣ እሷ ናት 200 ሺህ ብር ሰጥታ ከዚህ ሀገር እንደወጣ ያደረገችን በማለት እንግዲህ አልማዜ ቃልን አዋርዳታለች ማለት ነው። እጅግ በጣም ደስ ይላል። የሰላም ሀብት ንብረትም ለሚገባው ለትክክለኛዋ ልጅ ለብሌን ይሆናል ካሁን በኋላ። አሁንም በእርግጥ ብሌን ልጇ መሆኗን አላወቀችም። አሁንም ሰላም ቃል ልጇ ነው የመሰለቻት። ነገር ግን እንደዚች አይነት ልጅ እንዴት እኔ ሊኖረኝ ይችላል የሚል ነው እንጂ ያላት ሀሳብ በፍጹም አሁንም ቃል ልጇ እንደሆነች ነው የምታምነው። ግን እኔ እንዴት እንደዚች አይነት ልጅ ሊኖረኝ ይቻላል? እንዴት እንደዚህ አይነት ጨካኝ በእናቷ ላይ የምትጨክን? በቃሽ ባክሽ የውሸት ታሪክ እያወራሽ ከእናቴ ጋር ታለያይኝ በማለት ቃል አሁንም ትቀራብድ ነበር ስትቀበጣጥር። ሰላምም በቃሽ አሁን ይህንን ያንቺን ውሸት መስማት ሰልችቶኛል በማለት በጥፊ ስታጋጫት፣ ብሌንም ብቻዋን ትደሰት ነበረ። የታገባሽ ይገባሻል በማለት ደስተኛ ሆና ሳያት በእውነት እሷ ስትደሰት እኔም አስደስቶኛል። ብዙ
ቁጣና ግልምጫ የማይገቡ ቃላቶች እዛ ቤት አሳልፋለች። በገዛ እናቷ ቤት ብዙ ስታዋረዳት፣ ስታንቋሽሻት፣ በላዩ ላይ ውሃ ስደፋባት ኖራለች እና በእውነቱ ብሌን ታጋሽና መልካም ልብ፣ ቅን ልብ ያላት ልጅ ናት። ሰላምም ወዲያውኑ ያልኩህን ነገር እርሳው በጭራሽ እንዳታደርግ በማለት ለጠበቃው ትነግረዋለች። ሙሉ ውክልና የምን ውክልና በሙሉ ንብረቷን ለእሷ ሊያደርገላት ስለነበረ ካሁን በኋላ እርሳው፣ በሞትም እንኳ ለችግረኞች እንዲሰጥ ንብረቴ ታደርግልኛለህ በማለት ለጠበቃው ትነግረዋለች። አሁኑኑ ከቤተሰብ መዝገብ እንድትወጣ አድርግልኝ። ይቻላል እኮ አንቺ እናቷ ላይ ያደረገችው በጣም ከባድ ነገር ነው እና ከቤተሰብ መዝገብ አንቺ ካልፈለግሽ አሁኑኑ ሄጄ አስወጣታለሁ ብሏታል። እጅግ በጣም ደስ ይላል። ይቺ ተንኮሏ እዚህ ላይ ከሸፈ ማለት ነው። ለእውነተኛዋ ልጅ ለብሌን ይገባል ሀብት ንብረቱ። ለቀጣይ በእርግጠኝነት ብሌን የሰላም ልጅ መሆኗን ብሌንም ታውቃለች በእርግጥ ነገር ግን ደግሞ ከዲኤንኤው በኋላ ትንሽ ስለምትጠራጠር ሳሚ አስረግጦ ነግሯታል እናቷ እንደሆነች፣ ቃልም የውሸት ልጅ እንደሆነች። ነገር ግን በምን ምክንያት ዲኤንኤውን ቀይራ እንዴትስ አድርጋ እውነተኛ ልጅ እንደመሰለች ይሄንንም አጣርተን እንደርስበታለን ብሎ ከዚህ በፊት ነግሯታል። በተደጋጋሚ ሰላም እናቷ እንደሆነች ነግሯታል ለብሌን። አሁን ሰላም በእርግጠኝነት ታምናለች። አልማዝ በህይወት አለ ሲባል አላመነችም ነበርና አምጥታ አይን ባይን አሳይታታለች። ሰላሟን ሰጥታታለች፣ እረፍቷን ሰጥታታለች፣ የህሊና እረፍት አግኝታለች። ሰው ገደልኩ ብላ እጇን ልትሰጥ ንብረቷን አሳልፋ ለማይገባው ሰው ልትሰጥ ስትል እንግዲህ ልጇ ደርሳላታለች። ሳሚንም በእውነት በጣም እናደንቀዋለን፣ በጣም ይደነቃል። እንግዲህ ለዛሬ አልማዝም ጥሩ አላደረኩም እያለች ስትጸጸት ሳሚ እኔ በፊት እንደዚህ ከአንቺ ባስኩ ጨካኝ ሰው ነበርኩኝ። ያየ በፊት ማንነቴ ነው። አሁን ግን ሰው ሆኛለሁ በማለት ብሌንን ሁላ ብዙ ሲያሰቃያት እንደነበረ ያን ሁላ እያሳየ አሁን መልካም መሆን ነው ያለብሽ ለቀሪ ህይወትሽ በማለት ምንም እንኳ ሰላም ወደውኑ ይቅር በይኝ ስትላት አልማዝ በጭራሽ ይቅር ልልሽ አልችልም። ይሄ ሁሉ የተፈጠረው ባንቺ ራስ ወዳድነት ነው። ለማይረባ ብር ብለሽ ነው ይሄን ሁሉ ያመጣሽው በማለት እንግዲህ ሰላም ጉሮሯን አንቃት ነበር። ነገር ግን እነ ሳሚም አገላግለው ብሌንም እንደዛማ ማድረግ ያለብሽም ብላ በሰላም ወጥታለች ከዛ ቤት። ሳሚም አልማዝን አስተምሮ ሸኝቶታል ማለት ነው። ካሁን በኋላ መልካም ሆነ ያለብሽ እንደዚህ አይነት ነገር አለመድገም ነው ብሎ አስተምሯት የራሱን ህይወት አስረድቷት እንድትሄድ አድርጓል። ተንኮለኛው በኃይሉም እንግዲህ ወደ ዳጊ እናት ቤት ወደ ወይዘሮ ገነት ቤት ተከስቷል። ወይዘሮ ገነትም ደንግጣለች። ምን ያመጣ ይሆን ይወደያቸው ይሆን? ወይዘሮ ገነት ሰላም እንድትሆን እመኛለሁ። ቃልንም ልብሷን ጠቅለላ ይዘሽ ውጭ ብላ ሰላም በር ላይ ጥላላታለች። እና ለዛሬ በጣም ደስ ይላል። ለቀጣይ ደግሞ ብሌንና ሰላም እናትና ልጅ እነታቸው በእውነት በግልጽ ታውቆ በእርግጠኝነት ሳሚ ቀጣይ ስራ ነው የሚሆነው። ሳሚ አሁን እጅግ በጣም መልካም ልጅ ሆኗል ማለት ነው። እናም እንግዲህ ደስ ይላል። የዛሬው ሁላችንም ስንጠብቀው የነበረው ነገር ስለተሳካ፣ ሰላም ነፃነቷ ስለታወጀ፣ አይምሮ እረፍት ስላገኘ፣ ደግሞ ቀጣይ ልጇን ስታገኝ ምን ነው ልጅ ብትሆኝ እያለቻት ነበር ዛሬም እና ልጅ እኮ ነኝ እያለቻት ነበር። እንግዲህ በቀጣይ ልጅ መሆኑን እናያለን።